ሰላም እንደምንላችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ከዚህ ሰዓት አንስቶ ለሁለት ሰዓታት ያህል ቆይታ የሚያደርገው ዜና ኢትዮጵያ ከመላ ኢትዮጵያ ነው ተጀምሯል። ዜና ኢትዮጵያን እየመራን ማህሌት ታደለና አሸናፊ እንዳለ ከእናንተ ጋር ቆይታ እናደርጋለን። አርዕስተ ዜናዎቹን እናስቀድማለን። የኢትዮጵያ የባህር በር ጥያቄ ምላሽ እንዲያገኝ ሁሉም ዜጋ በትብብርና በብሔራዊ ስሜት እንዲሰራ የቀድሞ የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት ጥሪ ያቀረበ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ማዕድ ማጋራት ከውጭ እርዳታ ሳንጠብቅ እርስ በርስ በመደጋገፍ ጊዜያዊ ችግሮችን የምናልፍበት ነው ሲሉ ተናገሩ። ከንቲባዋ በዝቅተኛ የኑሮ ደረጃ ለሚገኙ የከተማዋ የህብረተሰብ ክፍሎች ማዕድ አጋርተዋል። የወለጋ ዩኒቨርሲቲ ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል ለ6000 ሰዎች ነፃ የአይን ሞራ ግርዶሽ ቀዶ ህክምና እንደሚሰጥ አስታወቀ። ተመልካቾቻችን ከዜና ኢትዮጵያ ጋር እንድትሆኑ በድጋሚ በአክብሮት እንጋብዛችኋለን። ወደ ቀዳሚ ጉዳያችን እናልፋለን። ማዕድ ማጋራት ከውጭ እርዳታ ሳንጠብቅ እርስ በርስ በመደጋገፍ ጊዜያዊ ችግሮችን የምናልፍበት ነው ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች አቤቤ በዝቅተኛ የኑሮ ደረጃ ለሚገኙ የአዲስ አበባ የህብረተሰብ ክፍሎች ማዕድ አጋርተዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ይመር አደም ነው። በቀጥታ መስመራችን ላይ ይገኛል። ይመር እንዴት ቆይተሃል? በማዕድ ማጋራቱ ላይ ምን ያህል የህብረተሰብ ክፍል ተጠቃሚ መሆን ቻለ የሚለውን ጨምረ የተነሱ ሀሳቦች ካሉ እነሱንም አጋራን። ከተማ ከንቲባ ጽህፈት ቤት የተከናወነውን ጨምሮ በመላው የከተማዋ ክፍለ ከተሞች የተከናወነ ነው ይህ የማዕድ ማጋራት። በዚህም እንግዲህ ከ300,000 በላይ የሚሆኑ የከተማዋ የተለያዩ የህብረተሰብ ክፍሎች ተጠቃሚ የሆኑበት ነው። እነዚህ የህብረተሰብ ክፍሎች ደግሞ በተለያየ ጊዜ ወይም ደግሞ ማድረግ በሚችሉት በወጣትነት ጊዜያቸው ሀገራቸውን ያገለገሉ ነው። በውትድርናው መስክ፣ በሌላውም የበጎ አድራጎት ስራና በሌሎች የሰብአዊ ድጋፍና እርዳታዎች ሁሉ ሀገራቸውን ያገለገሉ ናቸው። አሁን ላይ አቅመ ደካማ ሆነው እንዲሁም ደግሞ ለተለያዩ አካል ጉዳትም ተዳርገው ጧሪና ቀባሪ ያጡ ወይም ደግሞ እጅ ያጠራቸው የተለያዩ የህብረተሰብ ክፍሎች ናቸው። በዚህ በከተማ አስተዳደሩ በከንቲባ አዳነች አቤቤ በተገኙበት በከንቲባ ጽህፈት ቤትም ተጠቃሚ የሆኑት የህብረተሰብ ክፍሎች ይህ መርሃ ግብር በከንቲባ ጽህፈት ቤት ተጀምሮ በሁሉም የከተማ አስተዳደሩ ክፍለ ከተሞች እስከ ወረዳ ድረስ የሚከወንበት መርሃ ግብር ነው። በዚህም እንግዲህ እነዚህ ዝቅተኛ የኑሮ ደረጃ ላይ የሚገኙ የተለያዩ የህብረተሰብ ክፍሎች መጪው የገና በዓል ነው ከአንድ ቀን ከሁለት ቀን በኋላ የሚከበረው ነው። ያንን በዓል ደግሞ እንደሌላው እንደ ማንኛውም ገቢ እንዳለው የከተማዋ ነዋሪዎች በዓሉን ከቤተሰብ ጋር ተደስተው ዘና ብለው የሚያስተላልፉ በዓሉን የሚያከብሩበት ወይም ደግሞ የሚያሳልፉበትን ሁኔታ ለመፍጠር የተደረገ ድጋፍ ነው። በአጠቃላይ ድጋፉም እንግዲህ የ5 ሊትር ዘይት፣ የዶሮ እንቁላልና ዱቄት አይነቶችን ነው ለነዚህ የተለያዩ የህብረተሰብ ክፍሎችና በዝቅተኛ ኑሮ ደረጃ የሚገኙ የህብረተሰብ ክፍሎች ማዕዱ የተጋራው። እነሱንም ለማነጋገር ሞክረን ነበረ። ይህ ነገር በዓሉን ምንም አላሰብንበትም ነበረ፣ ዝም ብለን ለማሳለፍ ነበር ያሰብነው። ነገር ግን ይህ ድጋፍ ደግሞ ሲገኝልን በጣም ተደስተንና በጥሩ ሁኔታ ሀገርና መንግስት ሰላም ይሁን እያልን የምናከብርበት ነው ብለዋል ከንቲባ አዳነች አቤቤ በመልእክታቸውም። መጪው የገና በዓል ፍቅር የሚገለጽበት ነው የፈጣሪ። ከዚህም ጋር ተያይዞ እኛ ደግሞ የዝቅተኛ ኑሮ ምንም እንኳ በዝቅተኛ ኑሮ ደረጃ የምትገኙ ቢሆንም ለተለያዩ ወቅታት ለሀገር ባለውለታ ስለሆናችሁ ለእናንተ ያለንን ፍቅር አክብሮት የምንገልጽበት ነው ይህ በዓል በማለት ነው መልእክታቸውን ያስተላልፉት። ከዛ ባሻገርም ለዚህ በጎ ተግባር ለማዕድ ማጋራት የተባበሩ ባለ ሀብቶችን፣ ግለሰቦችን ያስተባበሩትን ሁሉ ምስጋና አቅርበዋል ከንቲባዋ። እንዲህ አይነት የማዕድ ማጋራት ደግሞ እስከዛ ድረስ ከነበረው የእርዳታ ጠባቂነት ከውጭ ሳንጠብቅ በራሳችን አቅም በተፈጠረ ሀብትና የመደጋገፍ የመተጋገዝ ባህል የጊዜያዊ ችግሮችን የምናልፍበትና የምንሻገርበት ስለሆነ ይህ ፋይዳውም ደግሞ ትርጉሙ ትልቅ ነው። የከተማ አስተዳደሩ በተለያዩ ጊዜያት ሰው ተኮር በሆኑ የልማት ስራዎቹ በርካታ የህብረተሰብ ክፍሎችን ተጠቃሚ ሊያደርጉ የሚችሉ የልማት ዘላቂ የልማት ስራዎችን ከመስራት ባሻገርም እንዲህ አይነት ደግሞ ጊዜያዊ ችግሮች የሚያልፉበትና ድጋፍ የሚሹ ወገኖችንም አልዘነጋም። እስካሁን ድረስ በበዓላት ወቅትም በርካታ ድጋፎችን ሲያደርግ ነው የቆየው። አሁንም ይህንን ማድረግ ችሏል ብለዋል ከንቲባ አዳነች አቤቤ። እናመሰግናለን ይመር ለመረጃው። መልካም ጊዜ። ባለፉት 6 ወራት 637 የሙስና ጥቆማዎች ለምርመራ ወደ ፖሊስ መላካቸውን የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን አስታወቀ።
ኮሚሽኑ ከክልል የስነ ምግባርና ጸረ ሙስና ኮሚሽኖች ጋር የ2018 በጀት ዓመት የግማሽ ዓመት አፈጻጸም ላይ ውይይት እያደረገ ነው። የህዝብና የመንግስት ሀብትን ከሙስና ምዝበራ ለማዳን በቅንጅት እየተሰራ ስለመሆኑ በመድረኩ ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ባየ ሙላት በቀጥታ መስመራችን ላይ ይገኛል። ባየ እንደምን ውለሃል? ሙስና ለመከላከል እየተሰሩ ያሉ ስራዎች ምን ናቸው ተባለ? በውይይቱ የተነሱ ሀሳቦችን ጨምረህ መረጃዎችን አድርሰን። አመሰግናለሁ አሸናፊ። በመግቢያ እንደጠቀስከው የመንግስትና የህዝብን ሀብት ከምዝበራና ከሙስና ለማዳን የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን በተለያዩ መንገዶች ስራዎችን እየሰራ መሆኑን ዛሬ ገልጿል። የ2018 በጀት ዓመት የግማሽ ዓመቱን የስራ አፈጻጸም ከክልል የስነ ምግባርና ጸረ ሙስና ኮሚሽኖች ጋር በመወያየት አፈጻጸሙን እየገመገመ ነው የሚገኘው። በዚህ መድረክ እንደተነሳውም ጸረ ሙስናን ስራዎችን ለማጠናከር ወይም ደግሞ ሙስና ለመታገል የተለያዩ ስራዎች እየተሰሩ መሆኑ ነው የተገለጸው። አንደኛው ለሙስና የማይመች ማህበረሰብ መፍጠር ነው። በተለይም ደግሞ ግንዛቤ በመፍጠር ማህበረሰቡ ለሙስና ምቹ እንዳይሆን ሙስና በሚፈጸምበት አካባቢ የማጋለጥ እንዲሁም ደግሞ ሙስና ባለመፈጸም እንደዚሁ ተባባሪ እንዲሆን የግንዛቤ ማስጨበጫ ስራዎች ይሰራሉ የተባለው የሚሰራው ደግሞ በህዝባዊ ውይይት በመገናኛ ብዙሃን በሚተላለፉ መልእክቶች እንዲሁም ደግሞ በዲጂታል ሚዲያዎችን በሚሰራጩ መልእክቶች እንደዚሁ ግንዛቤ ለመፍጠር እየተሰራ መሆኑ ነው የተገለጸው። ሌላኛው ደግሞ ሙስና ጥርጣሬው ሲኖር ወይም ደግሞ እንደሚፈጸም ግምቶች ሲኖሩ እሱን በመከታተል ሙስናን ማቋረጥም እንደዚሁ አንደኛው ነው። ይህ ስራ አስቸኳይ የሙስና መከላከል ስራ ተብሎ ይጠቀሳል። ባለፉት 6 ወራት በአዲስ አበባን ጨምሮ በፌዴራል ከተሞችና በፌዴራል መንግስትና በክልል ከተሞች 800 ሚሊዮን 885 ሺህ ያክል ብር ገደማ ያለው ንብረት ከሙስና ማዳል መቻሉን ነው የተገለጸው። ከዛ ባለፈ ደግሞ በቁሶችም እንደዚሁ መሬቶች፣ የመንግስት ቤቶች ከዛ ባለፈ ደግሞ ለምሳሌ የደቡብ ምዕራብ ኢትዮጵያን ብንጠቅስ 2 አምቡላንሶችና 7 ሞተር ሳይክሎችን ከሙስና ማዳን መቻሉ ነው የተገለጸው። ከዛ ባለፈ ደግሞ ማህበረሰቡ በተለያየ መልኩ ሙስናዎችን መጠቆም እንደሚችል ነው በዚህ መድረክ የተገለጸው ማለት ነው። አንደኛው የነጻ የስልክ መስመሮች አሉ። NCRS የተባለ የሞባይል መተግበሪያ ወይም ደግሞ አፕሊኬሽንም አለና በዚህ ጥቆማዎችን መስጠት ይቻላል። በእነዚህና በሌሎች ጥቆማዎች በ6 ወራት 1847 ጥቆማዎች ለጸረ ሙስና ቢሮዎች እንደደረሱ ነው የተገለጸው። ከነዚህ ውስጥ 637 ያክሉ ለምርመራ ወደ ፖሊስ እንደተላኩም በቀረበው ሪፖርት ለመረዳት ችለናል ማለት ነው። ማህበረሰቡን በተለያየ መልኩ በንቃት በመከታተል የህዝብና የመንግስትን ንብረት ከሙስና ማዳል እንደሚገባ፣ ሙስናን መከላከል የአንድ ተቋም ወይም የመንግስት ስራ ብቻ ባለመሆኑ ሁሉም ማህበረሰብ በጋራ ሊሰራ እንደሚገባም በዚሁ መድረክ ተገልጿል። ባየ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆነልን። ተመልካቾቻችን ዜና ኢትዮጵያን እየተከታተላችሁ ነው የምትገኙት። አሁን ደግሞ በዝርዝር ወደምንመለከታቸው ዘገባዎቻችን እናልፋለን። ፍትሐዊና ህጋዊ የሆነው የኢትዮጵያ የባህር በር ጥያቄ ምላሽ እንዲያገኝ ሁሉም ዜጋ በትብብርና በብሔራዊ ስሜት እንዲሰራ የቀድሞ የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት ጥሪ ያቀረበ። ህብረቱ የባህር በራችን ለኢትዮጵያችን በሚል መሪ ሀሳብ የፓናል ውይይት አካሂዷል። ሰይፉ ገብረ ጻዲቅ ተከታትሎታል። ገናና ታሪክ ያላት ኢትዮጵያ የነበራትን የባህር በር በውስጥና በውጭ ኃይሎች ሴራ ተነጥቃለች። ይህን የባህር በር ጥያቄ የማጣት ጉዳይ ለምን ብሎ ማንሳትም እንደ ወንጀለኛና ጸረ ሰላም የሚያስቆጥርበት ጊዜም ነበር። አሁን ግን ጉዳዩ ሀገራዊ አጀንዳ ሆኗል። የቀድሞ የኢትዮጵያ ጦር ኃይሎችና የፖሊስ ሰራዊት ማህበራት ህብረት አባላትም የባህር በራችን ለኢትዮጵያ በሚል መሪ ቃል የፓናል ውይይት አካሂደዋል። የውይይቱ ተሳታፊዎች ኢትዮጵያ በሴራ ያጣችው የባህር በር በእጅጉ እንደ ጎዳት ነው የገለጹት። ወጪና ገቢ ንግዷን በአስተማማኝ ሁኔታ ትፈጽም የነበረ ጠንካራ የባህር ኃይል የነበራት ነች። ይህንን በማጣቷ ምክንያት ያጣችው ጉዳት ዛሬ በወደብ እጦት ምክንያት ለወደብ ኪራይ የምንከፍላቸው ክፍያዎች እነሱ ምስክሮች ናቸው። ይሄ በአንድ ዓመት ውስጥ የባህር በርን ለማግኘት የወደብ ኪራይ የምናወጣው ወጪ በኢኮኖሚያችን ላይ ያለው ተጽዕኖ ምን ያህል እንደሆነ ማንም ኢኮኖሚስት ሊያውቀው የሚገባ ጉዳይ። ባህራችን ከጥንት ጀምሮ የራሳችን ቀጠና ነው። የራሳችን የታሪክ አካላችን ነው። ከፍተኛ የኢኮኖሚ ጥቅም ነበረው። በዛ አካባቢ የምናገኘው ጥቅም እንዲህ ነው ብለን ልጠቅሰውም የሚገባ አይደለም። አንድ ወታደራዊ ሴኩሪቲው ይጠበቃል። ኢኮኖሚካችን በዚህ በወደብ ጉዳይ ላይ ከፍተኛ ድርሻ ይወጣል። የዲፕሎማሲ አቅማችን ከፍ ይላል። የተለያዩ ነገሮች የሚገቡት ከውጪ በባህር በር በኩል ነው። ያናጣን ማለት የኢትዮጵያ ሕዝብ በረሃብ እንዲቃጠል ተፈረደበት ማለት ነው። አንገቱን ታነቀ ማለት ነው። አንገቱን ታነቀ ማለት ነው። ዛሬ የሚያቃጥለን የኑሮ ውድነት
ለባህር በርና ለባህር ወደብ የምንከፍለው ቀረጥ የምንከፍለው ኪራይ ነው። ያንን ሴቭ ብናደርግ ብዙ ሆስፒታሎች ብዙ ትምህርት ቤቶችን መስራት ይቻላል። ኢትዮጵያውያን ባሉበት ቦታ ሁሉ እየተንሸራሸረ ያለውን ይህን ታላቅ አጀንዳ ተገቢና የህልውና ጉዳይ ብለውታል። ኢትዮጵያ ያነገበችው የባህር በር ጥያቄ ታሪካዊና ህጋዊ መሰረት ያለው ነው ብለዋል የፓናል ውይይቱ ተሳታፊዎች። አሁን በለውጡ መንግስት ነገሮች ተቀልብሰው ዛሬ ደግሞ አሁን ያን ጥያቄ ትውልዱ እንዲያነሳ አጀንዳ ሆኖ ዓለም አቀፍ ተቀባይነት እንዲያገኝ መነጋገሪያ እንዲሆን አድርጓል። መንግስታችን ኢትዮጵያ የተለየ አድቫንቴጅ ፈልጋ አይደል የምትጠይቀው በዲፕሎማሲ በታሪካዊ መሰረት አለው። የምትጠይቀው የፍትህ ጥያቄ ያለው የምትጠይቀው የህልውናውን ጥያቄ የማስከበር ጉዳይ ነው። ይሄ ወጣት ይህን ታሪክ ካወቀ በኋላ ይህን ባህር የማስመለስ ትልቅ ተጋድሎ ማድረግ አለበት። የቀድሞ የጦር ኃይሎችና የፖሊስ ሰራዊት አባላቱ የባህር በር ጥያቄው መልስ እንዲያገኝ ብሔራዊ ግዴታችንን ለመወጣትም ዝግጁ ነን ብለዋል። መንግስታችን ይዞ የተነሳውን አቋም በመደገፍ ይሄ ፓናል ላይ በአቋም መግለጫ ያ የቀድሞ ሰራዊት አስፈላጊውን መስዋዕትነት ለመክፈል ዛሬም ቃል ኪዳኑን አድሶ የተነሳበት ስለሆነ በዚህ ጉዳይ ላይ ሁላችንም በመግባባት አሁንም ውይይቱ እየቀጠለ ያለበት ሁኔታ ይገኛል። የኢትዮጵያ ሕዝብ በአንድነት በፍቅር በሰላም ተሳስረን ተከባብረን ተዋደን ይሄን የቀይ ባህር በራችንን ጥያቄ መልስ የሚያገኝበትና ከመንግስትም ጎን ቆመን ይህንን ጥያቄ ለመመለስ የሚያስችል አቅምም ጉልበትም ኃይልም ለኢትዮጵያኖች ስላለን ይህ ደግሞ እንደተባለው ነው። ካሁን በፊትም መሪዎቻችን ድንበርህ ህልውና ተደፍራለች፣ ታጠቅ፣ ተነስ፣ ታሸንፋለህ የሚለው መርህ ዛሬም ሊሰራ ይገባል የሚል አስተያየት አለኝ። ኢትዮጵያ የባህር በር የማግኘት ጥያቄም ዓለም አቀፍ ተሰሚነቱ እያደገ መጥቷል። በአዊ ብሔረሰብ አስተዳደር ለውጭ ተረጅነትና ድህነት ቅነሳ ፕሮግራም የሚውል ከ503 ሄክታር በላይ መሬት በተለያዩ ሰብሎች እየለማ መሆኑ ተገለጸ። በብሔረሰብ አስተዳደሩ የውጭ እርዳታን በመቀነስ በምግብ ራስን ለመቻል ማህበረሰቡ በማሳተፍ ሰፊ ምርት ለማምረት እየተሰራ ነው። ሳሙኤል ወልቃየሁ በራስ አቅም ራስን በመቻል ከውጭ እርዳታ ጠባቂነት ለመላቀቅ ያመች ዘንድ በአዊ ብሔረሰብ አስተዳደር በተለያዩ ወረዳዎች ለተረጅነትና ድህነት ቅነሳ የሚውሉ እንዲሁም ሰው ሰራሽ የሚሆን የተፈጥሮ አደጋዎች ቢፈጠሩ ለሰብአዊ ድጋፍ የሚውሉ የተለያዩ ሰብሎች በወል መሬቶች በማህበረሰቡ ተሳትፎ እየለሙ ሲሆን የአንከሻ ጓጉሳ ወረዳ አርሶ አደሮችም ለዚሁ ዓላማ የነቃ ተሳትፎ እያደረግን ነው ይላሉ። ተረጅነት ይሆናል ብለን እያንዳንዱ ያው ሸዋጣ ላይ መሬት የተሰጠ ያው ስንዴ፣ ገብስ የተዘረነ የሚገኝ ስለዚህ ያው እኛ ለቀጣይም ይሄ ይቀርፋል ብለን ያው አስበናልና መንግስት የመጣውን ዓላማ ተቀብለን እንሰራለን እያሉ ህብረተሰቡ ያው ገንዘብ እየሰጡ በጣም ያው ስራ ወደ ስራ እየገባ እየሰራ ነው የሚገኙ። የአንከሻ ጓጉሳ ወረዳ ዋና አስተዳዳሪ አቶ ደሳለው አምሳሉ በበኩላቸው በወረዳው በተለያዩ ቀበሌዎች ለዚሁ ዓላማ የሚውሉ የእርሻ ቦታዎችን በመለየት 45 ሄክታር መሬት በተለያዩ ሰብሎች መሸፈኑን ያነሳሉ። ድጋፍ ሊሻ የሚችለውን በራሳችን አቅም መሸከም እንድንችል በተሰጠን ተልዕኮ መሰረት በዚህ መንገድ አሁን 45 ሄክታር በሰብል ተሸፍኗል። እንደ ወረዳ 2500 ኩንታል ይጠበቅብናል እና 45 ሄክታር ላይ የተሸፈነ ሰብል 7 ሄክታሩ የገብስ ነው። ሌላው 38 ሄክታሩ በስንዴ የተሸፈነ ነው። አሁን ምናልባት በስንዴ ከተሸፈነውም ወደ 4 አካባቢ ለወጣት ክበቦች ሰጠው። ወጣቱ በጥማት እንትን ብሎ 50% ወስዶ 50% ለዚህ እንዲሰጥ ሌላውን በህብረተሰቡ ተሳትፎ ነው እንትን ያሉት ማለት ነው። የውጭ ሀገራት እርዳታ የሀገርን ክብር የሚያዋርድና ተረጅነትን የሚያስፋፋ በመሆኑ በራስ አቅም የውጭ ተረጅነትን ለመቀነስ በብሔረሰብ አስተዳደሩ በትኩረት እየተሰራ መሆኑን የተናገሩት የአዊ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ ወይዘሮ ወይንሸት ነጋ በልመናና ተረጅነት ቅነሳ የተጀመሩ ስራዎችን በማጠናከር ሀገራችን ከተረጅነት ለመላቀቅ የምታደርገውን ጥረት ለማሳካት መረባረብ እንደሚገባ ገልጸዋል። በራሳችን ጸጋ በራሳችን ጉልበት ማድረግ ስለምንችል ከውጭ ምንም አይነት እርዳታ ሳንጠብቅ እኛ አደራጅተን የራሳችን ማህበረሰብ ወደ ስራ አስገብተን ወደ አንድ ማዕከል የምናገኘው ለህን ሰብስበን ኮሚቴ አደራጅተን የሚቸገር ሰው ለይተን የምንረዳበትን ሁኔታ ለመፍጠር አቅደን እየተንቀሳቀስን ያለ ነው።
የብሔረሰብ አስተዳደሩ አደጋ ስጋት ስራ አመራር ቅርንጫፍ ጽሕፈት ቤት ኃላፊ ሰርካለም አያሌው በበኩላቸው ለተረጅነትና ድህነት ቅነሳ የሚውሉ ሰብሎችን የማምረት ተግባሩ በብሔረሰብ አስተዳደሩ ለመጀመሪያ ጊዜ የተጀመረ መሆኑን በማንሳት በዚህም ከ503 ሄክታር በላይ መሬት በተለያዩ ሰብሎች ተሸፍኗል ነው ያሉት። በብሔረሰብ አስተዳደሩ በቀጣይም ማህበረሰቡን ጭምር በማሳተፍ ለዚሁ ዓላማ የሚውሉ ሰብሎችን የማልማት ስራዎች ተጠናክረው ይቀጥላሉም ተብሏል። የወለጋ ዩኒቨርሲቲ ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል ለ6000 ሰዎች ነጻ የአይን ሞራ ግርዶሽ ቀዶ ሕክምና እንደሚሰጥ አስታወቀ። የነጻ ሕክምናው ተጠቃሚዎች የአይናቸውን ብርሃን ዳግም ማግኘት በመቻላቸው ደስተኛ ስለመሆናቸው ተናግረዋል። ሩት ወርቁ ዝርዝር አላት። ነዋሪነታቸው በወለጋ ዞን የሆነው አቶ እጀታ መረባ ለዓመታት በአይን ሞራ ግርዶሽ ህመም ምክንያት የእይታ ችግር አጋጥሟቸው በዚህም ከማህበራዊ ህይወት ተገለው መቆየታቸውን ይናገራሉ። ለ6 ወራት አይኔ አይም ቀኑ ጨልሞብኝ ታውሬ ነበር። ፈጣሪ ምስጋና ይግባው ዛሬ ማየት ችያለሁ። ያለምንም ክፍያ ይህን አገልግሎት እንድናገኝ ስላመቻችልን ለመንግስታችን ምስጋና ይግባው። የወለጋ ዩኒቨርሲቲ ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል ከኦሮሚያ ጤና ቢሮና ከፍሬድ ሆሎውስ ፋውንዴሽን ጋር በመተባበር ነጻ የአይን ሞራ ግርዶሽ ቀዶ ሕክምና እየሰጠ ይገኛል። አከሲቲና አርክሰኒ ፊደኒ አሲተን ጋርጋራማ ቱሬ ሰኖዶሲት እጅኮ ሚርጋፋዬ አማሞ ደበል እዚህ ከመምጣቴ በፊት ሁለቱም አይኖቼ ታውረው ነበር። በሰው ድጋፍ ወደዚህ መጥቼ ሕክምና አድርጎልኝ ሁለቱም አይኖቼ ማየት ችለዋል። ለመንግስት ምስጋና ይግባውና መድኃኒትም ሆነ ሕክምና በአቅራቢያችን እንድናገኝ አስችሎናል። መንግስት ይህንን ባያመቻችልን ኑሮ ታውረን ቤት እንቀር ነበር። እጅኬኛ ሲለ ዱከናውለ ቀደም ሲል አብዛኛው ወገኖቻችን ለመታከም አቅም ስላነሳቸው በእርጅና ምክንያት ሳይሆን በቂ ሕክምና ባለማግኘታቸው አይናቸው ታውሮ ከማህበራዊ ህይወት ተገልለው በአጋዥ ነበር የሚንቀሳቀሱት። ለዘመናት ቀኑ ጨልሞብን ታወረን ህይወታችንን በአጋዥ ስንመራ የቆየን ነበርን። አሁን ላይ መንግስት ባመቻቸልን ነጻ የሕክምና አገልግሎት ተገቢውን ሕክምና አግኝተን የአይናችን ብርሃን ዳግም ተመልሶልናል። ለመንግስትና ላገዙን አካላት ምስጋናዬ የላቀ ነው። ለ30 ቀናት የሚቆየው ዘመቻ ለ6000 የአይን ሞራ ግርዶሽ ያለባቸው ሰዎች ነጻ ሕክምና እየሰጠ መሆኑን የወለጋ ዩኒቨርሲቲ ጤና ሳይንስ ኢንስቲትዩት ዋና ዳይሬክተር ዶክተር መሰረት በለጠ ተናግረው እስካሁን ወለጋ ሪፈራል ሆስፒታልን ጨምሮ በጊዳ አያናና ጊምቢ ሆስፒታሎች ከ1000 በላይ የአይን ሞራ ግርዶሽ ያለባቸው ሰዎች መታከማቸውን ተናግረዋል። በጠቅላላው ወደ 6000 ሰው አገልግሎት ለመስጠት ነው ያቀን ነው። እስካሁን ድረስ ወደ በ3 ክላስተሮች ሰጠናል። አንደኛው ክላስተር በምዕራብ ወለጋ ጊምቢ ሆስፒታል ነው የተሰጠው። ከ500 በላይ ሰዎች ሰርቪስ አግኝተዋል። ቀጥሎ በምስራቅ ወለጋ ደግሞ በጊዳ አያና ክላስተር በጊዳ አያና ሆስፒታል ውስጥ ከ423 በላይ ሰርቪሱን አግኝተዋል። የፍሬድ ሆሎውስ ፋውንዴሽን የአይን ሕክምና ዘርፍ ተጠሪ አቶ ጌታቸው ገዝሙ አገልግሎቱ በሞራና ግርዶሽ በሽታ ምክንያት ታውረው ከማህበራዊና ኢኮኖሚያዊ ተሳትፎ ተገለው የቆዩ ዜጎች ከችግሮቻቸው መታደግ ተችሏል ብለዋል። አሁን አገልግሎቱ እያገኙት ከ20 ዓመት ከ10 ዓመት በላይ ከዚህ በሽታ እየተሰቃዩ በሰው እጅ የወደቁ ራሳቸውን ሰርቶ ራሳቸውን ማገልገል እየቻሉ ግን በዚህ በሽታ እየተጎዱ ያሉት ነው። አሁን እዚህ መጥቶ ይሄን ሰርቪስ እያገኙ ያሉት ማለት ነው። የግልና የአካባቢ ንጽህናን በመጠበቅ የአይን በሽታዎችን መከላከል እንደሚቻል ተገልጿል።